ለይላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ ሰው ነኝ። መች በመች አይናውና ያለው ብዬ ትመጣለች አቅፋታለሁ ብላ አስባ ይሆን? ለይላ ከ13 ዓመት በኋላ ወደ ሀገሯ ገብታለችም። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር? ሰላም እንዴት ናችሁ? ዲዳሎ ኢንተርቴይንመንት ቤተሰቦች ዛሬ ትንሽ ለየት ያለ ነገር ነው ይዤላችሁ የመጣሁት። በጣም የሚያስገርም ነው። ቀድማችሁ ኮሜንት ላይ ደስታችሁን እየገለጻችሁ ማዳመጥ ትችላላችሁ። ለይላ ኑር ሰቦ የምትባል እህታችን እንግዲህ በሳውዲ አረቢያ የሞት ፍርድ ተወስኖባት እንደነበር ታውቃላችሁ። በሷ ጉዳይ በጣም ብዙ ነገር ሲባል ነበረ። ሙሉ ስቶሪው ምንድን ነበር የተፈጠረው የሚለውን አሁን ወደ ሀገሯ እስክትገባ ድረስ ከእናቷ ጋር እስክትተቃቀፍ ድረስ በጣም በሚገርም ሁኔታ በጣም ብዙ ኢትዮጵያውያን እስኪደሰቱ የተፈጠረው ነገር በሙሉ አስረዳችኋለሁ። ዛሬ እንግዲህ ሶሻል ሚዲያ ላይ ቀውጢ ተፈጥሯል። እቺ ልጅ ወደ ኢትዮጵያ ገብታለች። ከአንገታችሁ ላይ ገመድ ሲነሳ አስቡት እንግዲህ በጣም ደስ የሚል ነገር ነው። ለማንኛውም የተፈጠረው ነገር ምንድን ነው የሚለውን ለማብራራት ያክል አንድ ቪዲዮ ላሳያችሁ። ሙሉ ነገሩን ሰምራይዝ አድርጎ የሰራ ሰው ስላለ የተፈጠረውን ነገር የሚያብራራ አንድ ቪዲዮ ላሳያችሁና እንመለስ እስቲ። በሳውዲ አረቢያ የሞት ፍርደኛ የነበረችውን ለይላ ኑር ሰቦን በዚህ ቪዲዮ ልናስባት ፈቀድን። የዛሬ 2-3 ዓመት ገደማ ሰፊው የቲክቶክ ማህበረሰብ ለይላ ኑር ሰቦ ከ38 ሚሊዮን ብር በላይ መሰብሰቡን ታስታውሳላችሁ። ለይላ ኑር ሰቦ የቡታጀራ ልጅ ስትሆን በሳውዲ አረቢያ የቤት ሰራተኝነት ተቀጥራ የምትሰራ ልጅ የነበረች ሲሆን እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ሕፃን ልጅ ላይ ስላረፈ ልጁን ለሞት አዳርጎት ነበረ። እቺ ልጅ የታሰረችው እንግዲህ በነፍስ ማጥፋት ወንጀል ነው። የአንድ ሕፃን ልጅ ነፍስ አጥፍተሻል በማለት ነው። የ7 ዓመት ልጅ እና የተፈጠረውን ነገር እሷ በምታብራራበት ጊዜ የቤቱ ባለቤት አባወራው እኔ ላይ የወሲብ ጥቃት ሊፈጽም ሲል እኔ የወረወርኩት ነገር እሱን ስቶ ልጁ ላይ ወደቀ፣ ከዛ ልጁ ህይወቱ አለፈ ነው ያለችው እና በጊዜው የተፈጠረው ይሄ ነው። ለማንኛውም በዚህ ምክንያት ታስራ ገብታ የሞት ፍርድ ተፈርዶባት ነበረ። እንቀጥል እስቲ። የሳውዲ አረቢያ በዚህ ጉዳይ በዋለው ችሎት የሞት ፍርድ በይኖባት ነበር። በይኖባት 8 ዓመትም እስር ቤት ታስራ ነበር። እንደነገሩኝ በሳውዲ አረቢያ የወንጀለኛ መቅጫ ህግ መሰረት ቪክቲም ቤተሰቦች የሞት ቅጣትን ወደ ካሳ መቀየር ስለሚችሉ ለይላ ኑር ሰቦ 2 ሚሊዮን ሪያድ ከፍላ ቅጣቷ ከእስር ቤት መውጣት እንደምትችል ስለፈቀዱ የዛሬ 3-2 ዓመት ገደማ እንግዲህ ይህንን ለማድረግ ነበር ሰፊው የቲክቶክ ማህበረሰብ እርዳታ ማሰባሰብ ውስጥ የገባው። ስለዚህ 38 ሚሊዮን ብር አካባቢ ተሰብስቧል። እሱ እንደሚለው እንግዲህ 2 ሚሊዮን ሪያል በጊዜው ስንት ብር ነበር? እስቲ ኮሜንት ላይ ጻፉ። ሳውዲ አረቢያ አካባቢ የምትኖሩ ሰዎች 2 ሚሊዮን ሪያል ስንት ብር ነው የሚሆነው በጊዜው? እና ያንን ገንዘብ ከፍላ ከእስር መውጣት እንደምትችል ቤተሰቧ ፈቀደላት ማለት ነው 8 ዓመት ከታሰረች በኋላ። እሺ፣ በዚህም በውጭ ሀገራት የሚኖሩ ኢትዮጵያውያን እና ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ከ38 ሚሊዮን ብር በላይ ሰብስበው የተፈለገውን 2 ሚሊዮን ሪያል ለሚመለከታቸው ቪክቲም ቤተሰቦች መሰጠቱን በኢትዮጵያ ኤምባሲ በሳውዲ አረቢያ ኢትዮጵያ ኤምባሲ በኩል መሰጠቱን፣ ቀሪው ለይላ ኑር ሰቦ ቤተሰቦች ቡታጀራ መሰጠቱን ሰምተን ነበረ። ይሄን ከሰማን ዛሬ ወደ 3ኛ ዓመታችን እየተጠጋን ያለው። በዚህ ውስጥ ተስፋዬ ጀጎል እርዳታ፣ ወንድም ካሊድ ፋውንዴሽን እና ፓስተር አብነት የመሳሰሉ ሰዎች ተሳትፈዋል። በጎ አድርጋቸዋል እና እንግዲህ በዚሁ የበጎ አድራጎት ስራ የተሳተፉ ሰዎችን ጠቅሷል። ለማንኛውም በዚሁ ነገር በጣም ብዙ ሲወቀሱ ነበረ። የት ሄደ ልጅቷ የት አለች ለምን አልተፈታችም የሚል አይነት ክርክር ነው ሶሻል ሚዲያ ላይ በስፋት ሲሰራጭ የነበረው ማለት ነው። ቤተሰቧ ከፈቀደ 2 ሚሊዮን ሪያል የሚባለው ተከፍሏል ከተባለ
ቀሪውም ገንዘብ ደግሞ ለቤተሰቧ ተሰጥቷል ከተባለ የታለች ሌላ የሚለው የብዙ ሰዎች ጥያቄ ነበርና ምንድነው አመታትን አስቆጠረ ይሄ ነገር 1 አመት 2 አመት 3 አመት እያለ ሄደ ይሄ ጉዳይ ምንድነው የሚለው የብዙ ሰዎች ጥርጣሬ እና ይሄ ገንዘቡ ተበላ የሚል ጥያቄ ምንጭ ሆኖ ቆይቷል ማለት ነው። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ አመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር ክሊር ለረጂው የቲክቶክ ማህበረሰብ ክሊር የሆነ ኢንፎርሜሽን ልሰጡት ይገባል። ብሩ ከተሰጠ ለቪክቲም ቤተሰቦች 2 ሚሊዮን ሪያሉ ከተከፈለ ለመጀመሪያ 8 አመት ታስራ ነበር። እንግዲህ አሁን ይሄ የሆነ ባለበት ሁኔታ በጣም የሚያሳዝን ነገር ነው የተፈጠረው። እሷ እንደውም በቃ እኔ በቃኝ፣ የእስር ቤት ቆይታዬ በጣም ከባድ ነው፣ አልቻልኩም፣ በቃ የሞት ፍርዱ ይፈጸምብኝ ብላ በይፋ የኢትዮጵያ ሕዝብ ድምፅ ይሁንልኝ ለማስፈታት እኮ አይደለም የሞት ፍርዱ ይፈጸምብኝ ብላ በጣም እስክታለቅስ ድረስ ጉዳዩ እዛ ደረጃ ደርሶ ነበር። ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ሌላ ባለፈው 7 አመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ለዳታዎች ሄደው አጥንቷት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብትጠቅልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን ባትካላችሁ ለምን ባትካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 አመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ እና በዚህ ሁኔታ ነበረ። በጣም የሚያሳዝን ሁኔታ እንግዲህ እኔ የሞት ፍርዱ ይፈጸምብኝ በቃ ከዚህ ስቃይ ይሻለኛል ብላ በቃኝ እስከማለት ድረስ በጣም ስቃይ ውስጥ እንደነበረች ነው የሚነገረው። በዚሁ አጋጣሚ አንዳንድ ሰዎች የሚያነሱት ሀሳብ ምንድነው ልጁ የእናንተ ልጅስ ቢሆን ብላችሁ ለምን አታስቡም የሚል አይነት ሀሳብ ተነስቶ ነበር። እሷ ያቀረበችውን መቃወሚያም የሰሙ ሰዎች እንዳሉ ሆኖ ማለት ነው። ለማንኛውም ይህ በእንዲህ እንዳለ የብዙዎችን ልብ የነካውና ብዙዎችን ያስለቀሰው ጉዳይ የእናቷ መልእክት ነበር። እናቷ ይሄ ነገር እየተፈጠረ ባለበት ሰዓት መጥተው እያለቀሱ ምናምን ነበረ። ያንን ቪዲዮ ውስጥ ለትውስታ ያክል ላሳያችሁ። ግዙኝ፣ እርዱኝ፣ እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ ሰው ነኝ። መች በመች አይናውና ያለው ብዬ የጠበቅኩ ሰው ነኝ። እርዱኝ፣ ባካችሁ እርዱኝ። አጨክኑ፣ አይጨክንባችሁ። ልጆቻችሁ በሰላም አገራቸው ይግቡ። እኔም ልጄ በሰላም ትግባ። አሾክራለሁ፣ ምስጋና ሰጣለሁ። እንግዲህ በጣም በሚያሳዝን ሁኔታ እናትዋ መጥተው እንደዚህ ሲያለቅሱ ነበረ። ይሄ የብዙዎችን ልብ የነካ ቪዲዮ ነበር በጊዜው። የሳውዲ ኤምባሲ ለምንድን ነው ይህን ነገር የማይፈታው የሚለው ደግሞ የብዙ ሰዎች ጥያቄ ነበረ። ብሩ ከተከፈለ ለምንድን ነው የቆየው የሚለው ማለት ነው። እዛው ቤት እኮ ነው ያለው። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ነኝ ያለሁት ማለት ነው። ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ምንም ማንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድን ነው? አትናገሩ። ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሀሳባቸውን ይቀይራሉ ብሎ የሚያስፈራራ ከኮሚቴ ውስጥ ብዙ አባላቶች አሉ። አረቦቹ 2 ሚሊዮኑን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሀሳብ የሚቀይሩ መብት የላቸውም። ብሩን በልተው ፈርመው ሾክ የሚያደርጉበት ሪዝን ነው እንደዛ የሚሉ ምልሽ አውቀው እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ነው ብሎ የሚያስፈራሩ ለእኛ። እኛ አሁን ሌላ እንደዚህ ህይወቷን የሞት አፋፍ ላይ ከደረሰች መናገር ያለብን ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። አሁንም
ምክንያቱም አሁን እኮ በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ ደክማ ባይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን ሙባረክ እንግዲህ ባዳ ነው። እናንተ ቤተሰብ ዝም ብላችሁ ፈርታችሁ ሰው እንግዲህ እንደውም የተባለ ያለው ነገር እዚህ ቪዲዮ ላይ የሰማችሁ ከሆነ ምንድነው እንደውም ይሄንን ጉዳይ ደጋግማችሁ በመታነሱበት ጊዜ እዛ አረቦቹ ይበልጥ ተበሳጭተው ሐሳባቸውንም ሊቀይሩ ይችላሉ የሚል አይነት ነገር የሚናገሩ ሰዎች ኮሚቴው ላይ እንደነበሩ ነው የሚናገሩት። 2 ሚሊዮኑን ሰጥቷል ለቤተሰቦቿ። ስለዚህ ምንም 2 ሚሊዮኑን ከወሰዱ በኋላ ሐሳባቸውን የሚቀይሩበት ምክንያት የለም የሚል መከራከሪያ ነበር የነበረው። ኤኒዌይ ከዛ በኋላ እንግዲህ ከኢድ በኋላ ትፈታለች የሚልም መልእክት ደርሶ ነበር በቅርብ ጊዜ። ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ይህንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር። ግን ቁም ነገሩ ይህ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለእኛ ደውለው ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገዝ ይሄን የመታገስ የሚከብድ ስላልሆነ የአላህ Subhanahu Wa Ta'ala እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ከኢድ በኋላ ትፈታለች የሚል መልእክት ደርሶ ነበረ። እንግዲህ የሚፈርመው አካል በጊዜው ስላልነበረ ነው እንጂ ፍርድ ቤቱ እዛ እስር ቤቱ ትዕዛዝ እንደደረሰው ይለቃታል የሚል ነገር ነበረ። ከዛም በኋላ የኢድ ጊዜ ከደረሰ በኋላ ኢድ ካለፈን በኋላ ሌላ ጥያቄዎች ሶሻል ሚዲያ ላይ ሲነሱ ነበር። ኢድ እኮ አልፏል የታል የተፈታችው የሚለውም ደግሞ ተጨማሪ ሌላ የሶሻል ሚዲያ ቅስቀሳ ተፈጥሮ ነበር። ረመዳን ውስጥ ሌይላ ማህፀኗ ወጣ ተብሎ ታማለች፣ በረዶ ክፍል ታስራለች ተብሎ ሌይላ ኑር ሰቦ ማለት ነው ያው የ7 ዓመት ልጅ ገላ 13 ዓመት የታሰረችው ታውቃላችሁ። ግን አንዳንዶቻችሁ ቪዲዮ አይታችሁ ሳጨርሱ ኮሜንት ለመጻፍ ትሮጣላችሁ። ምን ሆና ነው ትላላችሁ። ኮሜንት ቪዲዮ ላይ ሙሉ ማብራሪያ ተቀምጦላችሁ ሳለ መጀመሪያ ቪዲዮውን ጨርሱት እና ያኔ እንደዛ ሁሉም ሰው ተነስቶ እንዳልተናገረ አሁን ደግሞ ኢድ ከኢድ በኋላ ትፈታለች ሲባል እሺ ኢድ ወጣ የታለ ለምን ዝም አላችሁ ሁላችሁም? ሐኪም ቤት ተወሰደች ተባለ የታለች? ከኢድ በኋላ ትለቀቃለች ተባለ የታለች ሌይላ? ለምን ዝም የምትሉት? ውጡ፣ ድምጽ ሁኑ፣ መልስ መስጠት ያለበት አካል ጋር እንዲደርስ እንዴ ዝም አትበሉ። እኛ እኮ ችግራችን አንድ ነገር እናይዘና ለ3 ቀን ለ4 ቀን እንትን ብለን ወዲያ እንተዋለን። ሌላ አጀንዳ ስናገኝ ወደ ሌላኛ አጀንዳ እንሄዳለን። ይሄን ሁሉ ነገር ካሳለፈ በኋላ ይሄ በደንብ ገብቷቸዋል ብዬ አስባለሁ። እኔ እየተፈጠረ ያለው ነገር በአጭሩ ይሄን ይመስል ነበረ እና ከዚህ ነገር ሁሉ በኋላ መጨረሻ ላይ ወደ ሀገሯ ልትገባ እንደሆነ እዛ ኤምባሲው ወደ ኢትዮጵያ እየሸኛት እንደሆነ ከስርም እንደተፈታሽ ነው እንግዲህ ዜና የተሰማው። ከዛ በኋላ ወደ ሀገሯን ገብታለች። እሱን አሳያቸዋለሁ። ከዛ በፊት እስቲ ከዛ ወደ ኢትዮጵያ እንደተሸኘች የሚያሳየውን ማስረጃ ላሳያችሁ። ሐባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ሜሴጅ ምን ልበላችሁ ለአመታት ስጠብቀው የነበረ ሜሴጅ ነው። ምርጥ የአመቱ ሜሴጅ ብየዋለሁ። እንስማው። እኔ ብቻ ሳይሆን እናንተም በጉጉት የምትጠብቁት ስለሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ሙቤ እንዴት ነህ? አማን ነው? ቤተሰብ ሰላም ነው? አላህ ሰላምን ኸይረን ያብዛው። ሐቂቃ እህት ሌይላን በሚመለከት ብዙ ጊዜ ነው በሪካርድ በመደወል በጽሁፍ እየጠየቀኝ ያለ ታላቅ ወንድማችን ነህ። ከጀርባ ብዙ ሰዎች እንደሚጠይቁ ያው የታወቀ ነገር ነው። ሚዲያ ላይ እንደመስራትህ መጠን ማለት ነው። አልሐምዱሊላህ አሁን ደግሞ ያው ጊዜው ደርሶ አላህ ያለው ጊዜ የፈቀደው ሰዓቱ ደርሶ የሚመጣው እሁድ ወደ አዲስ አበባ እንደምትሳፈር ተረጋግጧል ማለት ነው። አልሐምዱሊላህ ለሷ ጉዳይ በሚል የተጨነቁ ገንዘባቸውን ያወጡ ዱዓ ያደረጉ በጉልበታቸው የለፉ ቤተሰቦቿ፣ ዘመድ አዝማድ፣ ኢትዮጵያዊ በሙሉ ሙስሊም ክርስቲያን ሳይል ህገተን ዋጋ የከፈለ ማህበረሰብ ነው። አልሐምዱሊላህ እንኳን ደስ አላችሁ። ይሄ ዜና ከተሰማ በኋላ ሶሻል ሚዲያው ተናወጠ። በቃ ወደ ኢትዮጵያ ልትገባ ነው የሚለው ነገር በሰፊው መሰራጨት ጀመረ ማለት ነው። ከዚህም በኋላ እንግዲህ ከኮሚቴው ማለት ይህን ነገር ሲያስተባብሩ ከነበሩ ሰዎች አንዱ ማለትም ወንድም ካሊድ ይህንን ቪዲዮ የራሱ ቲክታክ አካውንት ላይ ፖስት አደረገው። ለታሪክ ቀመጥ እስቲ አብሽር እናግራት አድመታስ ቢለይሌ እሺ ማ አቦና አገና ኦኬ እሺ ዋቤት እስቲ ለጩለት ዋቤት እስቲ
አልሐምዱሊላህ እንግዲህ ከበዙ ጭንቀትና መከራ በኋላ ይሄ እቺን የመጨረሻ ድምጽ እስከምሰማ ነበር። እንደምታዩት የእህታችን የሌላ እናት ወንድሞች አባቶች እዚህ እኛ ጋር ይገኛሉ። ዛሬ እንግዲህ ያው ሌሊት እህታችንን ለመቀበል እስከምትሳፈረበት እየጠበቀን ነበር። የመጨረሻ እንግዲህ የመሳፈሪያዋን ድምጽ ሰምታለች። አብሽር ስለ እንግዲህ እናቷ እንዴት በደስታ እያወሯት እንደሆነ ተመልከቱ። በሚገርም ሁኔታ ያው መሳፈሯን ሰሙ ማለት ነው። አንድ ላይ ተሰብስበው ወንድም ካሊድ ጋር ነበረ ይሄ ዜና የተሰማው። እንግዲህ በስተመጨረሻ ከመሳፈሯ በፊት የሰማነው ድምጽ ነውና በመላው ዓለም ለምትገኙ የቲም ሌላ አባላት ለረዳችሁ ላገዛችሁ ወላሂ በአላህ ስም እንኳን ደስ ያላችሁ። እኛም በብዙ መንገድ የተወቀስንበት ስም ይወጣብን በጣም በብዙ መንገድ የተዞለምንበት ጉዳይ ነውና አላህ እንግዲህ ደግሞ የበለጠ ለሀገሯ አብቅቷት ደግሞ ይህንን ነገር የምናይበት ቀን ቅርብ ነው የሚሆነው። እንግዲህ በዚህ መንገድ ኢንሻአላህ ነገ 3 ሰዓት አካባቢ እንግዲህ ወደዚህ የምትደርስ ይሆናል። እንግዲህ ይሄ ቪዲዮ የተሰራው ትላንት ነው። ዛሬ ሰኞ ነው። ስለዚህ 3 ሰዓትም የተባለው 3 ሰዓትም ደረሰ። ይህም ቪዲዮ እየሰራ ያለሁት ወደ 5 ሰዓት አካባቢ ነው እና ወደ ኢትዮጵያ እንደገባች የሚያሳይ መረጃ አገኘው ማለት ነው እና ወደ ኢትዮጵያ ገብታ በጣም በሚገርም ሁኔታ ከቤተሰቧ ጋር ተቀላቅላለች። አንገታችሁ ገመድ ለሰውነታችሁ መቃብር ተዘጋጅቶ ለ13 ዓመታት በአንድ እስር ቤት ውስጥ ቆይታችሁ የሞት ፍርዳችሁን እየተጠባበቃችሁ ሁሉ ነገር ተወስኖ ሁሉም ጨለማ ሆኖ ባለበት ሰዓት ላይ ህይወት ስትዘራ እቺ ሌይላን ትመስላለች። ሌይላ ከ13 ዓመት በኋላ ወደ ሀገሯ ገብታለች። የሞት ፍርድ ተፈርዶባት እጅግ አሳዛኝ በሆነ ሁኔታ በርካታ ኢትዮጵያውያን ሲረባረቡ ቆይተው ጥቂት ወንድሞቿ ጥቂት ያገሯ ልጆች ተስፋ ሳይቆርጡ እንደዚሁም ደግሞ ሌሎችም ርብርብ አድርገው ዛሬ ሌይላ ወደ ሀገሯ ገብታለች። ሌይላ ንርሰቦ በአሁኑ ሰዓት ወደ አዲስ አበባ ገብታ ከእናት ከአባቷ ጋር ተገናኝታለች። ከ13 ዓመታት ረጅም ስቃይ ስጋትና መከራ በኋላ ወደ ኢትዮጵያ ገብታለች የሚል ዜና እንግዲህ ጉርሻ ላይ ፖስት ተደረገ ማለት ነው። እስቲ ይሄንን ዜና በሙሉ አንብላችሁ። በሳውዲ አረቢያ ለ13 ረጅም ዓመታት በጽኑ እስር ላይ ቆይታ የሞት ፍርድ ተበይኖባት የነበረችው እህታችን ሌይላ ኑርሰቦ ረዲ ከእስር ተፈታ ዛሬ በትውልድ ሀገሯ ምድር አዲስ አበባ ስትገባ የታየው እጅግ ልብ የሚነካና በከፍተኛ ስሜት የተሞላው የቤተሰብ መገናኘት ትዕይንት መላውን ሕዝብ በአንድነት ያስለቀሰና ያስደሰተ ታላቅ ታምር ሆኗል። ከ13 ዓመታት ረጅም ስቃይ ስጋትና መከራ በኋላ በአካል ተገናኝተው እናትና ልጅ እርስ በእርሳቸው ተቃቅፈው ያነቡት የእንባ ጎርፍ አትሙች ያላት ነፍስ አትሞትም የሚያሰኝና የፈጣሪ ታላቅነት በግልጽ ያሳየ እውነተኛ አስገራሚ አጋጣሚ ነው ይላል። እንግዲህ በዚህ መንገድ ከቤተሰቧ ጋር ተገናኝተው እንግዲህ እርስ በርስ ሲላቀሱ ነበረ። ቅድም ብቻዋን ስታለቅስ የነበረችም እናት መጨረሻ ላይ አገኘቻት ማለት ነው። በቃ ማሚ እናመሰግናለን። በቃ ታሴት ትመጣለች አቅፋታለሁ ብላ አስባ ይሆን? አውሮፕላን ከተሳፈረች በኋላ ራሱ ኢትዮጵያ በትክክል ትደርሳለች ብላ አስባ ይሆን? ይሄ እንግዲህ የእናቶች ስጋት የሚታወቅ ነውና በዚህ መንገድ ተገናኝተዋል። መጨረሻም ላይ ቲክታክ ላይቭ ላይ የተለቀቀ አንድ ቪዲዮ አይቻለው። በመታየት ሁኔታ ቤተሰቧ ሙሉ ተገናኝተዋል። እንግዲህ እንደምታዩት እዚህ ጋር ሁሉም ቤተሰብ አንድ ላይ ቁጭ ብለዋል ማለት ነው። በጣም ደስ በሚል ሁኔታ እያለቀሰች ነው። እሷ ያመነች አይመስለኝም። ፊቷ ላይ ያለማመን ነገር ነው አሁንም የሚታየው ማለት ነው። እውነት ነው ወይ ከዛ ነገር አመለጥኩኝ፣ እውነት አሁን ከቤተሰቦቼ ጋር ነኝ የሚለው ነገር የሷም ጥያቄ ይመስለኛል። ማለት በጣም በሚገርም ሁኔታ ይሄ ነገር ተፈጠረ። ለማንኛውም በዚህ መሀል ስማቸው በክፉ ሲነሳ ነበር የብዙ ሶሻል ሚዲያ ላይ ያሉ እርዳታ የሚሰሩ ሰዎች። ከነሱ ውስጥ ተስፋዬ ያረርጌው ይገኛል እና እነሱ ይሄ ነገር ምን ለኛ ምን ትምህርት ሊሆን እንደሚችል በላይቭ ውይይት እየተወያዩ ነበር። ያንን እስቲ በትንሹ ላሳያችሁ። ብዙ ነገር ተብላችኋል፣ ግን አልሐምዱሊላህ ይሄንን ውጤት እንኳን አያችሁ። እናንተም በህይወት ኖራችሁ ይሄንን በማየታችሁ በጣም ደስ ብሎኛል። እህታችንም ደግሞ በሰላም ወደ አገሯ በመግባቷ አልሐምዱሊላህ ረብል ዓለሚን
ወጥ እኮ በእሳት ተፈትኖ ነው ጥሩ ቦታ የሚደርሰው። ኢንሻአላህ ይሄንን ፈተና ሰላም አለይኩም አባቢራ ወአለይኩም ሰላም ወራህመቱላሂ ወበረካቱ አይየበለ ማሻአላ እኔ ምን ምንድነው ጓዝህን ጠቅለልክሳ ያው እንግዲህ 2 አመት በላይ ወር 3 አመት በላይ እንግዲህ ሌላ ነው ሰቦ ማስቲካ ስናኝክ ሌላ ነው ሰቦ ትልልቅ ሆቴል አንገባም ብለን ቂጣ ስንበላ ሌላ ነው ሰቦ እየተባለ አልሐምዱሊላህ ረብል ዓለሚን በጣም ብዙ የደከምንበትን የሰው ነፍስ አላህ በታች ሰበብ ሆነን ያዳንበትን ፍሬ አፍርቶ እህታችን ሌላ ነው ሰቦ ለመቀበል ከኮምቦልቻ ወደ አዲስ አበባ አሁን ካናዳ ነው የሚመስለው ኮምቦልቻ አዲስ ኤርፖርት። በነገራችን ላይ በጣም ማሻአላ ባይዜ በእህታችን ሌላ ጉዳይ ከልብ ተጨንቃችሁ ጊዜያችሁን፣ አእምሯችሁን፣ ገንዘባችሁን የሰጣችሁ እህት ወንድሞች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን አብሮ ደስ አለ ሐረግ ገልብ ሁላችሁን ወዳችኋለሁ። ሌላ ነው ሰቦን ልንቀበል ይሄን ፍላይታችን ነው ትንሽ ሰዓት ልዩነት ነው። እሱ ተከትሎ ይመጣል እንገናኛለን አዲስ አበባ። እንግዲህ በዚህ ነገር በጣም ብዙ ኢትዮጵያውያን ተደስተዋል። ማንም ቢሆን አረብ ሀገራት ላይ በተለይ ያሉ እህቶቻችን ለመስራት ለመለወጥ ነው የሚሄዱት። በላይፍ አጋጣሚ ብዙ ነገር ያጋጥማቸዋል። አሁን እኔ በሰዓቱ በወቅቱ ያ ልጅ ህይወቱ በሚያልፍበት ሰዓት በሰዓቱ ስላልነበርኩ ይሄ ነው ብዬ መናገር አልችልም። ነገር ግን ሁሌም እዚህ ምድር ላይ ፈጣሪ ያለው ነገር ብቻ ነው የሚሆነው። ፈጣሪ ያለው ደግሞ እሷ ከስር ተፈታ ወደ ቤቷ እንድትመለስ ነው ማለት ነው። ስለዚህ አትሙች ያላት ነፍስ እንደሚባለው ቀኗ ስላልሆነ ተርፋ እንግዲህ ወደ ኢትዮጵያ ገብታለች። ስለዚህ ፈጣሪ ይህን ካደረገኛ ደግሞ ይመስገን ማለት ነው ከኛ የሚጠበቀው። ስለዚህ ለቤተሰቧ ያላችሁን መልእክት ኮሜንት ላይ እንኳን ደስ አላችሁ መልእክት ለሁሉም ኢትዮጵያውያንም ለቤተሰቧም እያስቀመጣችሁ የዛሬው ቪዲዮ ይህን ይመስል ነበረ። ብዙ ነገር በህይወታችን ሊያጋጥመን ይችላል፣ ግን መጨረሻውን የሚወስነው ፈጣሪ ብቻ ነው። ይሄን በማለት የዛሬው ቪዲዮ እናጠናቅቃለን። መልካም ቆይታ ይላችሁ።